አብርሃም ታደሰ ማለት ነው። ብዙ የለፋሃል መሰለህም እንዴ? ተው ተው ይሻልሃል ተው። ኧረ እሪ በል ያስብላል። እሪ እውነት ጀግና ነን እኮ እኛ። ከምሬ ነው የምላችሁ። ነብር አይደለንም? የነብሯ ደጋፊ አይደለንም? ነብር እኮ መቼም አይሸወድም እኮ። አብርሃም ታደሰ አሁን ደግሞ ማለት ነው የሩታ እህቶች ምን አዋጅ እንደምንል ታውቃላችሁ? ሽማግሌ ላክና አግባት። ከምሬ ነው የምላችሁ። ይህን ሚና ካልተጫወታችሁ ማለት ነው የሩታ እህቶች እውነት በጣም ይከፋኛል፣ በጣም ይደብረኛል፣ በጣም ነው ማዝነው ማለት ነው። በቃ ቲክቶክ ሰፈር አሁን ዩቱብም ሚና መጫወት ያለብን ማለት ነው እንግዲህ ቀለበት አያስርላትም ስንል ቀለበት አሳሰርን ማለት ነው። አሁን ደግሞ እውነት የሚያገባት ከሆነ ለእሷ ፍቅር ካለው ከሆነ ለውሽሚት ከልቡ የሚወዳት ከሆነ ጋሽዬ ይላክና ሽምግልና ይላክና ከዛም ይጋቡ። የዛን ሰዓት ደግሞ ተስፋችንን እንቆርጣለን። ያለበለዚያ በጭራሽ አብርሽና ሩታ አልተለያዩም። እየመረረሽ ዋጪ ማለት ነው። ይሄንም ሲመጣላችሁ እኮ አያምኑም እኮ ውድ ቤተሰቦቼ። አንዷማ አቤት 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 እኔ ራሱ ብታዩኝ ማለት ነው በቪዲዮ ላይ ምን ትላላችሁ? ልክ እንደሷ ማለት ነው ወገብ ይዤ ያዝ እንግዲህ ኧረ አብርሽ መቸምሳ እውነት በዚህ ናክንና እናድሃለን ማለት ነው። እኔ እውነቴ ነው የምላችሁ ቀልብ ይቅርና ማለት ነው። ቅድምም በቪዲዮ ላይ ተናግሬያለሁ ማለት ነው። እና ምላሹ ለሩታ አይደለም ለሩታ እህቶች ለነብሮች ነው። ምክንያቱም ነብሮች በጣም አስቸግረዋል። በየሄዱበት እየጎረጎሩ እያወጡ ነው። እንግዲህ ለግዳችን እኮ ነው ውድ ቤተሰቦቼ። እኛም ላይ አትፍረዱ። ታገስን ብዙ ነገር ማለት ነው። እውነት ብዙ ነገር ሆንን እኮ። ባለፈ ራሱ አላያችሁም? ሰርግ አለ ተባለ ፌክ። እንደው ፌክ ቅንብር ራሱ ሲያቀናብሩ እኮ በደንብ አድርገው እኮ ያቀናብሩ። በተለይ ማለት ነው አቤላ ተብዬው ዛሬ ራሱ እያሽቃበጠ ነበር ከስር ገብቶ አብርሽ በጨፈረበት ማለት ነው። እና እንዳትቀኝ ምናምን ይላል። አንተ ውሻ ማለት ነው። እንዳንተ ውሻ አይደለችም ሩታ ማለት ነው። ካጂ አስመሳይ ማለት ነው። እኛን የሩታን እህቶች ልትሸውዱ። እኛ እኮ አንሸወድም እኮ ሁሉም ነገር እናውቃለን። ግን እንደናንተ ክብረ ቢስ አይደለንም። በተለይ ደግሞ እንደ አቤላ እንዳንተ ክብረ ቢስ አይደለንም። ክብር ያለን ሰው ነው እውነት። ለምን ብትል ስለ ሩታ ስለ አብርሽ ብዙ ነገር ማውጣት እንችላለን። ስለ ሄርሜላ እርጉዝ ራሱ ያለች ፈትዋን አይተናል እኮ። ግን ማውጣት አንፈልግም። ለምን ብትል አብርሽና ሩታ ባለውለታችን ናቸው። በእነሱ ነው ይሄንን ደረጃ የደረስነው ማለት ነው። እና ልክ እንደ አንዳንድ ዩቱበር ልክ እንደ አንዳንድ ሰዎች ማለት ነው ዛሬ ሄርሜላ ስለመጣች ማለት ነው ከዚህ በፊት በጣም የሚወዷት በጣም የሚያደንቋት ራሱ ተቀይረው ሩታን እየሰደቡ ነው። ገባችሁ? ዛሬ ራሱ ማለት ነው የመልስ መልስ ሰጣት። እሷ ሜንሽር አድርጋለት ነበር እንደዚህ ብለዋለች። እያንዳንድሽ አታሽቃብጪ። ገባሽ? አብርሽና ሩታ መቼም አይለያዩም። የሚለያዩበት ምክንያትም የለም። ሩታ ጀግናና አንበሳ ስለሆነች በየጊዜ አይዲያ እየሰጠቻቸው እየሰሩ ነው። ገባሽ? ሩታ ክብሯን ዝቅ ብታረጊም ማለት ነው አንቺ ሙስሊምም ይሆንሽ ምሰሪ ቪዲዮ አልሐምዱሊላህ እያልሽ ስሪ። ክርስቲያንም እህቶቼ ከሆናችሁ ፈጣሪያችሁን እያመሰገናችሁ ስሩ። ሩታዬ አይዲያ በታመጣላችሁ ማንሽም አትንቀሻቀሺ። እየመረረሽ ዋጪ ማለት ነው። አየሽ ትላንትና ወታ ያንን ዘፈን ባዘፈን ኖሮ ዛሬ አብርሽ ይሄንን አይቦስትላችሁም። ገባችሁ? ይሄንን ባይቦስትላችሁ እናንተ እየመጣችሁ አታሽቃብጡ። መሪ ናት። ራስ ምታት ሆናችሁበታላችሁ። እውነት ይሄንን ነገር በጣም ነው ያሳቀኝ። ግን በእናንተ ላይ በጣም ራስ ምታት እንደሆነች ማወቅ አለባችሁ። እወቁ በደንብ አድርጋችሁ ማለት ነው። በደንብ ትላንትና ራሱ ለሄርሜላ ብቻ ሳይሆን ለእናንተ ራሱ ራስ ምታት ሆናለች። ምን ልታመጣ ነው? ምን ልትፈጥር ነው? ሄርሜላን ለምን አለቻት? ለምን እግዚአብሔር ብላ እንደዚህ ቅጥል በይ እርር በይ። ነገም ዛሬም ቢሆን
ሩታ መሪ ናት። መቼም ቢሆን አትወጥቅም፣ አትሰበርም። በተለይ ደግሞ ሴት ይሆንሽ አንቺ ማለት ነው። ወንድማችን እንደዚህ ያረግሽው አብርሽ ይችላል፣ አብርሽ ቀብራራ። አዎ አብርሽ በደንብ ይችላል። ምን ልበላችሁ፣ ውሸት መዋሸት፣ ለሰው ክብር የሌለው ሴትን ልጅ ዝቅ ማድረግ፣ አብሯት አቅፏት እያደረ አብረው እየተኙ እያለ እሷን ዝቅ ከፍ ማድረግ፣ ይሄ ጀግንነት ከሆነ እናንተ ይመቻችሁ። እኔ አልፈርድባችሁም እኮ ባላችሁ እንደዚህ ስለሚሆን ነው። ተንዘላዛይ ባይ እና አሁን አብርሽና ሩታ እውነት ቢለያዩ ማለት ነው በሩታ ምን ይጎልባታል? እስቲ የትኛው ደስታ ሲሰጣት ነው አብርሽ? የትኛው ክብር ሲሰጣት ነው አብርሽ? አንድ ሰው እውነቴ ነው የምላችሁ። አሁን ለምሳሌ እኔ አንድ ዩቱበር አምጥቼ ከመሬት ተነስቼ ማለት ነው ማንን ልውሰድላችሁ? አፍያ ልውሰድላችሁ ለምሳሌ ማለት ነው። አፍያ ዩቱብ ምንም ነገር ሳትናገረኝ ምንም ነገር ሳትለኝ አንስቼ መጥቼ ፈትዋ ለጥፌ እልም አድርጌ ዝቅ አድርጌ ከፍ አድርጌ ብሰድባት ወይም ብናገራት እስቲ አፍያ ዝም ትለኛለች? እኔ አትለኝም። መልሳ ለጥፋ እኔንም ትሰድበኛለች፣ እኔንም ትነካኛለች ማለት ነው። አብርሽ በመጀመሪያ ሩታ በእርግዝናዋ ጊዜ ባይነካት ባይሰብራት ሩታ ምንም ነገር ማድረግ አትችልም። ሲቀጥል ሩታ ትዕግስትና ሰብር አድርጋ ቁጭ ብላለች እስከምትወልድ ድረስ ማለት ነው። ሞር እናት አባቷ ቤት እየመጡ እየበረበሿት ማለት ነው። አሁን እነሱን ብትረብሽ እኔ አይገርመኝም አይደንቀኝም። ለምን እነሱም የረበሹት ነው የምትሰራው እንጂ ከመሬት ተነስታ አይደለም። በሩታ ላይ የምትፈርዱ ሰዎች እኮ ነው እውነቱ ወይ እውነት አታውቁ፣ ውሸት አታውቁ። አይናችሁ ወይ ከፍታችሁ ገልጻችሁ በደንብ አታዩ። በቃ የሩጫ አንድ ቪዮ ካገኘው የከሊካ ሳትወስት እኔ ቀድሜያት መወሰት አለብኝ፣ እኔ ቀድሜ ቪዩ ማየት አለብኝ። ላ የበረካም እኮ አይሆንላችሁም። በሮጣ አይደለም፣ በቦሰት አይደለም፣ ሰብስክራይብ ባገኘ አይደለም። ገባችኋል? በተለይ ዩቱበሮች እንዴት እንዳስጠላችሁኝ እውነት። አብርሽና ሩታ ይሄ ድራማ አልቆ አንድ ላይ ከመጡ በኋላ እያንዳንድሽ ደግሞ ቪዲዮ ስትሰሪ ምን ብለሽ እንደምትሰሪ ማለት ነው። እነሱ የስራ ሰው ናቸው፣ ይስሩ፣ የራሳቸው ጉዳይ ነው። እና ዝሙትን አስፈፋለሁ ካሉ ውሸትን አስፈፋለሁ፣ የነገ እናቴን አቅፌያት የማድር ሚስቴ ዝቅ አረጋለሁ ካለ እሱ ቤቱን ካላከበረ እኛም አናከብረውም። ሲቀጥል እስካሁን ድረስ የምንታገለው ሩታና አብርሽ አንድ ናቸው እረፉ የምንላችሁ ሩታ እናት ስለሆነች ነው። ለእናት ደግሞ ክብር ይገባል። ሴት ልጅ ደግሞ አገር ናት፣ እናት ናት፣ እህት ናት፣ ሁሉም ነገር ናት ማለት ነው። ለሴት ልጅ ክብር ሊኖራት ይችላል። ምክንያቱም ሰው ህዝብ ሊፈምስ ተብሎ አንቺ ተውኝ የተባለች ነገር እቺ ምስኪን ልጅ እሺ ብላ ትእዛዙን ሞልታ የሱን ነገር ተቀብላ ስለምሰራ እናንተም ከፍ ዝቅ ታረጓታላችሁ። አርጓት፣ አይደንቀንም እኛ ማለት ነው፣ አይሞቀንም። ግን የእናንተን ስራ አወቁ። ሩታን ከፍ አረጋችሁ፣ ዝቅ አረጋችሁ፣ አወረዳችሁ፣ አላወረዳችሁ፣ አለቀሰች አላላችሁ፣ ምንም ይፈጠር ነገር የለም። ቢፈጠር ኖሮ በእርግዝናውም ጊዜ ይፈጠር ነበረ። ያንን ሁሉ ስትዘቀዝቋትና ስትሰድቧት ያንን ሁሉ ስታነቋት ማለት ነው። ዛሬ አንድ ሁለት ሶስት ፍሬ የኮሜንት ጋጋታ ብታዩ እንንገራችሁና ማለት ነው። በየቤቱ እኛ እንደናንተ ስራ ፈች አይደለንም። ገባችሁ? የሩታ እህቶች ቪዲዮ በተለቀቀ ሰዓት የሁሉም ቤት እየገባን ኮሜንት መጻፍ ማሽቃበጥ ስራችን አይደለም። ገባችኋ? ቪዲዮ ይለቀቃል፣ ቪዲዮዋችን እናያለን፣ በቃ ያለንን አስተያየት እንሰጣለን። ቪዲዮ ደግሞ ወደውም ቢሆን ፈቅደውም ቢሆን አብርሽ ቪዲዮ የሚለቀው አስተያየት ሊነገርበት ለሱ አስተያየት ልንሰጠው ነው እንጂ አይተን ዋው ልንለው አይደለም። ገባሽ?